Young goodbye. Don't fuck with ቃል ከሰገራ ረግሷል ቃሉን የሚያጥፍ በስቷል ቃል መግባት ታየ እንደ ኖርማል ቃል ነበረ ሰውን የፈጠረ ሰው ደግሞ ዛሬ ቃሉ ማጠፍ ጀመረ። አንድ ሰው ነበረ ለቃሉ የሚያድር ዛሬ የገባው ነገ የሚተከበር አልመች ሲለው ጊዜው እንደ ጅል ሲቆጥረው ልሁን ብሎ እንደ ጊዜው እሱን ቃሉ ማጠፍ ጀመረው። የዘመኑ ውሰ በጣም ይገርመሃል እሱ ክፉ ሆኖ ክፉ ያረጋሃል። ጊዜው ደግሞ ደርሶ ባንተ ላይ ዞሮ ደግሞ ዞሮ ተዟዙሮ ይፈርድብካል። እንደዚህ እየሆነ ወዴት ይደረሳል? ሁላችንንም ቃላችንን እያጠፍን ቆይ ምን ይጠቅመናል? በቃላችን ብንገኝ ምን ይጎዳናል? ቃሉን መፈጸም ካልቻል ባንገባው ይመከራል። ውሸት ደርሶ ለኛ ምን ይጠቅመናል? እውነቱን ተናግሮ ከመሸበት ማደር ይሻላል። እሱ ደርሶ ደራርሶ ደርሶ ለናንውሶ ይቅር ያስብለናል። ሎም ብሎ እንደ ጊዜው እሱ ቃሉን መጠበቁን ተወው። ግን ሰው ሁሉ እንደ ጅል ቆጠረው። ቃሉን ሲያጥፍ እየተመከረ እየተዘከረ ወደ ቃሉ እንዲመለስ እየተነገረ ሲመለስ ግን እየተዘከረ ተዘክሮም እየተመከረ ቢመከር ባይመከርም እምቢ አለ። ያ ጊዜው ለሱ መች ተመቸ? ሰው ሁሉ በራሱ ተቸ። እሱንም እየተቸ ለራሱንም ቃሉን እያጠፈ በሱ ላይ እውነቱን ተናግሮ ከመሸበት ማደር እሱ ያስችለናል። ቢያንስ ይቅር ያስብላል። መጠቃቀስ ከመጠቃቁም ይሻላል። እሱ ለኛ ምን ይጠቅማናል? እውነቱን ከማውራት እውነቱን አውርተን ከመሸበት ማደር ይሻላል ይሻላል። ውሸት ለማን ይጠቅማል? ውሸትና ቁም እስቶፕ ለዘ ውሸት ብይ እንዳልጀምር ቻሌንጅ አሁን አቁም ውሸት አቁም ውሸት። ወዳጅ መሰቀር በጭራሽ እንዳከዳኝ እንደ ድመት ያ እችላለሁ በዛ ምክንያት ብዬ ህይወት ልነጥቃል። ግርባው ገና 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 ነው ጀለስ ገና ያባር በዚህ መች ቆምና ገና 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 ነው ጀለስ ገና